ይፈረድለት ብሎ ጻፈ። ኖህ በጽድቁ ዓለምን ኮነነ፣ ሳራ እንደዚህ ብሎ ጻፈልንና ምዕራፍ 11 ተመልከቱ ያለው ግን ኖህን አብርሃምን አይደለም። ተመልከቱ ያለው የእምነታችን ራስና ፈጻሚ የሆነውን ማንን? ኢየሱስን ተመልክተን ከፊት ለፊታችን ያለን ሩጫ በትዕግስት እንሩጥ። እኔ መጋቢ ብላችሁ ታዩኝና ስፍት ከኔ ጋር መሳት አይጠበቅባችሁም። ለምን? ክርስትናን አይታችሁ የቀጠላችሁት እኔን አይታችሁ ሳይሆን ማንን? ኢየሱስን አይታችሁ። እከሌ የሚባል ነቢይ፣ እከሌ የሚባል ፓስተር እሱ እንዲያረገ እንዴት ክርስቲያን ሆናለ ይላሉ። ክርስትናን የጀመርነው እኛ አይደለንም፣ ኢየሱስ ነው የጀመረው። አሜን። እኛ ጥሩ ስናረግ ማየት መከተል ጥሩ ነው። ስንስትስ ኢየሱስን እየተከተላችሁ። ምክንያቱም አብርሃምን እከሌን ተከተሉ አልተባላችሁ። የክርስትና መሪያችሁ ማን ነው? ኢየሱስ። ሰማይ ስትሄዱ ትጠየቃላችሁ። ለምንድን ነው ወደ ዓለም ሄዳችሁት? ጥላችሁ ወደ መጣችሁበት ርኩሰት ለምን ተመለሳችሁ? ነብይ እከሌን አይቼ ፓስተር ዮቤልን አይቼ አትሉ። ቀና ብላችሁ የናዝሬቱ ኢየሱስን ተመልከቱት። አሜን። እሱን ክርስቲያን ሲመለከት የጀመረውን ክርስትና መጨረስ ይችላል። ክርስትና ትዕግስት የሚፈልግ ሩጫ ነው። የጀመራችሁትን ሩጫ መጨረስ የምትችሉት ማንን ስታዩ ነው? ኢየሱስን ስታዩ። እንግዲያውስ በክርስትና መሪያችሁ ኢየሱስ ነውና እርሱን እንድታዩት አደራ ማለት እፈልጋለሁ። አሁን ከእነዚህ መሪዎች ውስጥ ሰብሰብ ላርግና ወደ ቤተ ክርስቲያን መሪነት ውስጥ እንድንመጣ እጠይቃችኋለሁ። ይህንን ጥቅስ አብረን እስኪ እናውጣ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1። ይህ ክፍል የሚናገረው ስለ ቤተ ክርስቲያን መሪ ሽማግሌ ወይም ኤጲስቆጶስነት ነው የሚናገረው። አንደኛ ጢሞቴዎስ 3:1 ላይ እንዲህ ይላል። ወደ ትምህርቴ መሃል ገብቻለሁ። ምን ይላል? ማንም ኤጲስቆጶስነትን ቢፈልግ ይልና መልካምን ሥራ ይመኛል የሚለው ቃል የታመነ ነው ይላል። ቀና በሉ። ኤጲስቆጶስ ምን ማለት ነው? በብዙ ተተርጉሟል። ቢሾፕ፣ ፓስተር፣ እረኛ፣ ሽማግሌ፣ በተለያየ መልክ መተርጎም ትችላላችሁ። ትክክለኛው ትርጉም ግን ኤጲስቆጶስ የሚለው ኦቨርሲር የሚል ትርጓሜ አለው። እንግሊዝኛው ጥሩ ይተረጉመዋል። ምንድነው ኦቨርሲር ማለት? ብዙ ሰው የሚለው ምንድነው? ማንም ኤጲስቆጶስነትን ቢፈልግ መልካምን ሥራ ይመኛል። ይሄ ማለት ስልጣንን ቢፈልግ አንድ ሰው መልካምን ነገር ይመኛል እያለ አይደለም። የቤተ ክርስቲያን ሽማግሌ መሆን ቢፈልግ መልካምን ነገር እየተመኘ ነው ማለት አይደለም። ኤጲስቆጶስ ምንድነው? ኦቨርሲር ምን ማለት ነው? ራሱን ዝቅ አድርጎ ሌሎችን ኦቨር አድርጎ መመልከት ቢፈልግ ማለት ነው። ኤጲስቆጶስ ማለት ለሰው ሲል የራሱን መብት መተው ቢፈልግ፣ ራሱን ሳይሆን ራሱን ዝቅ አድርጎ ሌሎችን ማገልገል ቢፈልግ፣ ለሚወዳቸው ለቤተ ክርስቲያን አባላት ሲል ራሱን ዝቅ አድርጎ ለሌሎች መኖር ቢፈልግ፣ ምሳሌ ለመሆን እነሱን ለመምራት የራሱን ነገር ለሰው ሲል ለመተው ቢፈልግ፣ ኦቨርሲር ይሄ ስልጣንን የሚያመለክት አይደለም፣ ቢተው ማለት ነው። ይመኛል። ስለዚህ ኤጲስቆጶስ መሆን ምን ማለት ነው ስትሉ፣ ብዙዎችን አስቀድማችሁ ራሳችሁን ዝቅ ለማገልግ ይሄ የሚያስደንቅ ምኞት ነው ማለቱ ነው እንጂ ስልጣንን ቢፈልግ ማለቱ አይደለም። እግዚአብሔር ሰዎች አንዴ ስሙኝ። በቤተ ክርስቲያን ውስጥ ስልጣን የሚባል ነገር የለም። ኃላፊነት ነው ያለው። ሪስፖንሲቢሊቲ ነው ያለው። ኃላፊነት ነው። ስልጣን ፖለቲካ ውስጥ ነው ያለው። እዚህ ቤት አገልጋይ መሆን ቢፈልግ ማለት ነው። ኢየሱስ ሲናገር እንዲህ አለ፣ የሰው ልጅ እንዲያገለግሉት ሳይሆን ለማገልገል ነው የመጣው ብሎ ነገራቸው። ስለዚህ ማንም ኤጲስቆጶስነትን ቢፈልግ የሚለው የግሪኩ ቃል ይህንን ነው የሚያሳየን። እንግዲያውስ እዚህ ቤት ለሌሎች ስትሉ መብታችሁን ለመተው የወሰናችሁ ለማገልገል የወሰናችሁ ሰዎች መጽሐፍ ቅዱስ መልካምን ነገር ይመኛል ይላል።
ሽማግሌ ለምርጫ የምናነበው ፋሚሊየር የሆነ ቃል ነው። ለምንድን ነው መጽሐፍ ጥንቃቄ የሚጽፍልን ካላችሁ፣ መሪ የፊት ሰው ነው። መርከብ ምንም ያህል ትልቅ ቢሆን፣ ፈረሶች ምንም ያህል ኃይለኛ ቢሆኑ አፋቸው ላይ ልጓም በማድረግ በመሪ ምክንያት እንደፈለጋችሁት ያላችሁ። ስለዚህ የፈረስ ስልጣኑ ኃይሉ ያለው አፉ ጋር ነው። በፈለጋችሁት መልክ ታደርጋላችሁ። መሪ እንደ መኪና መሪ፣ እንደ መርከብ መሪ፣ እንደ ፕሌን መሪ ማየት ትችላላችሁ። መሪ ሲበላሽ ቅድም እንዳልኳችሁ ዋና ስለሆነ ከመሞት ውጭ ምንም አማራጭ የለም። እኔ አንዴ እዚህ ሀገር ታላቅ በሹፌርነት ብዙ ልምድ ያለው ሰው ስለ መኪና አንድ ነገር ልጠይቃል። ጠይቀኝ፣ እኔ ጥያቄ አልፈራም፣ ቀጥላለሁ። አሁን ፓስተር እየነዳህ እያለን ፍሬን ስትረግጥ ባይሰራ እምቢ ቢል ይሻላል ወይስ መሪው እምቢ ቢል ይሻላል? እኔ በኢየሱስ ሁለቱም እምቢ እንዲለኝ አልፈልግም። አንዳንድ ማይጠየቅ ነገር አይ ንገረኛል። እኔ መናገር አልፈልግም። የልጆች አባት ነኝ። በሰላም ልጆቼ ላሳድ። ግን የሚገርም ነገር ስታስገቡት ኢንጂኑ ይጮሃል። ከዛ 2-1 ብላችሁ የእጅ ፍሬንም ስላለ የመትረፍ አቅም ይኖራችኋል። ምን እምቢ ካለ? ፍሬን እምቢ ካለ። መሪ እምቢ ካለስ ምንም አማራጭ የላችሁ። ልትታጠፉ ስትሉ መሪው ድርቅ ካለ ጌታ ሆይ ኖርተም ነው ማን ነው የሚባለው? ያካባቢ ኖርተም ላይ የሰራሁትን ኃጢአት ይቅር በለኝ ብላችሁ ቀጥታ ወዴት ነው የምትገቡት? ወደ ገደል። ከጎናችሁ ያለው ሰው መሪ እምቢ እንዳይል ጸልይልሃለሁ በሉ። ዋና እንደሆነ ትመለከታላችሁ። ለዚህ ነው መሪ ሲበላሽ ሀገር የሚበላሽ፣ መሪ ሲበላሽ ቸርች የሚበላሸው በዚህ ምክንያት፣ መሪ ሲበላሽ ቤተሰብ የሚበላሸው ዋናም ስለሆነ። ታዲያ ይህ መሪ ምን አይነት ባህሪ ሊይዝ ይገባል? ዛሬ ለሚቀጥለው 3 ዓመት የምትመርጧቸው መሪዎች ከመተዳደሪያ ደንቡ አሳያቸዋለሁ። ከዛ በፊት ግን ከመጽሐፍ ቅዱስ መለኪያ ምንድን ነው? ይመሪ ይህን ያህል ዋና ከሆነ መጽሐፍ ቅዱስ ምን መለኪያ ይሰጠናል ስንል ጢሞቴዎስን እናነባለን። የመጀመሪያው መሪ የማይነቀፍ ብሎ ያስቀምጣል። አሁን ዛሬ የምትመርጧቸው ወደፊት የምታደርጓቸው ሰዎች እንደው ጽድት ያሉ አሁን እንደማንብላችሁ ምንም ስህተት ማይገኝላቸው ሳይሆኑ መሪነት በራሱ ጸጋ ነው። ልክ አሁን እኔ እንደማስተምር ሰው እንደሚሰብክ የመገለጥ ስጦታ የፈውስ ጸጋ እንዳለ መሪነት በራሱ የመሪነት ጸጋ እንዳለው ማሰብ ያስፈልጋል። የመጀመሪያው የማይነቀፍ ይላል። ማይነቀፍ የሚለው ብሌምለስ የሚል ነው። ኦፍ ኮርስ ምን ያውቀው ኦኬ የኃጢአት ልምምድ ውስጥ ያለ ሰው መሪ መሆን አይችልም እያለ ነው መጽሐፍ ቅዱስ። ያልተናዘዘው ኃጢአት፣ ያልተወው ኃጢአት፣ በኃጢአት በበደል መተላለፍ ውስጥ ለሕዝቡ ምሳሌ የማይሆን ሕይወት ካለው ይሄ ሰው መሪ መሆን አይችልም ብሎ መጽሐፍ ቅዱስ ያስቀምጥልናል። ብሌምለስ የሚለው ክፈተውስ ብሌምለስ የሚለው ቃል ፍጹም የሆነ ማለት ሳይሆን የሚደጋገም ችግር የሌለበት የሚል ሐሳብ ይዟል። ውስጥ የሚለማመድ መሆን የለበት። አይ ነገ ንስሐ ገባለሁ ብሎ ዛሬ ኃጢአት የሚሰራ አስተሳሰብ ያለው መሪ ህዝብ ሊመራ አይችልም የሚል አስምሮ የማይነቀፍ ይላል። በስራው የማይነቀፍ፣ በትዳሩ የማይነቀፍ፣ በንግግር በአስተሳሰብ የማይነቀፍ ህዝብ ሲያየው ከሱ ምሳሌ የሆነ አባትነት የሚያስተምር ሰው እንጂ ህዝብ የሚያውቀው የሚነቀፍበት ነገር ካለ ወደፊት መጥቶ ለማገልገል እንደማይችል መጽሐፍ ቅዱስ ያስቀምጣል። ሁለተኛው ኤጲስቆጶስ የአንዲት ሚስት ባል ይላል። ሃዝባንድ ኦፍ ይልና በት ዋን ዋይፍ ይላል። ይሄ መሪ ግዴታ ማግባት አለበት እያለ እየተናገረ ሳይሆን አንደኛ የሚናገረው ስለ ጋብቻው ንጽህና ይናገራል። አግብቶ ከሆነ በታማኝነት ከሱና ከሚስቱ ጋር በታማኝነት የሚኖር በንጽህና የሚኖር በዝሙት ስሙ የማይነሳ ይልም የሚል መጽሐፍ ቅዱስ ያስቀምጥልን። እኔ አሁን ራሴን ሳስተዋውቅ ምን ብያችኋለሁ? እኔ ኢዮቤድ ነኝ። የአንዲት ሚስት ባልና የአራት ልጆች አባት ያልኳችሁ መጽሐፍ ቅዱሳዊ ነው። የአንዲት ሚስት